ትዳር ሰጥቷችሁ ጥሩ ሷሊህ ልጆችን ወፍቋችሁ በሀገራችሁ ላይ በቃ የተደሰተ ጥሩ ኑሮ እንድትደሰቱ ተደስታችሁ እንድትኖሩ በአረብ ቤት አንገታችሁን ደፍታችሁ እርጥቡ ደረቁ ነዶባችሁ መዳም ጮኻባችሁ የመዳም ሊገልምጧችሁ እኔ ሌላውም አይደለም ለመናገር በተለይ እውነት በጣም እኔ እንጃ አንዳንድ ጊዜ ኢሞሽናል ሆናለሁና ብዙ ጣውረዶ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናል ቤተሰቦቼ ሰላም ጤና ይስጥልኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንዲታበረታቱኝ በትህትና በአክብሮት ጠይቃለሁ ማለት ነው። እንዲሁም ነባሮች ሼር ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው። ቤተሰብ እንግዲህ ብርታታችሁ አይለኝ። ቪዲዮዎችን ላይክ አድርጉ። እንዲሁም ደግሞ ቪዲዮዎችን እስከ መጨረሻው በማየት ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። በምትሰጡኝ ሞራል በምትሰጡኝ አስተያየት በኮሜንታችሁ እውነት ለመናገር እጅጉን ደስተኛ ነኝ። በጣም ነው የማመሰግነው። ከዚህ የበለጠ ደግሞ ሞር ደግሞ ለእናንተ መልካም ነገር ጥሩ ነገሮችን እንዲሁም ደግሞ ጥሩ አስፈላጊ መረጃዎችን ጥሩ በሀገር ያኔ እንግዲህ በሀገራችን የሚያስፈልጋችሁን ለእናንተ ጠቃሚ ነገሮችን እሰራለሁ ቪዲዮ ማለት ነው። ከእናንተ ብቻ የሚጠበቀው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። እንግዲህ ብዙዎቻችሁ ጥያቄ ጠይቃችሁኛል። ይህን ጥያቄ አልመለስኩም ነበረ። በነገራችን ላይ ከቪዲዮዎቼ ስር ከኮሜንት ማለት ነው ኢማን ከስደት ከመጣሽ ስንት ጊዜ ሆነሽ? ኢትዮጵያ እንዴት ነው? እንዲሁም ደግሞ ያው እንግዲህ ከእናንተ የሚደበቅ የለም። ብዙዎቻችሁ ጠርጥራችኋል። እንዲሁም ኮሜንት ላይ እንደውም ኮሜንት ላይ የሆኑ ልጆች ሪፕላይ እየተደራረጉ ሲመላለሱ ነበር ማለት ነው። እሱም ምንድነው የሆነች እህቴ ነፍሰ ጡር ነሽ መሰለኝ እና ድምፅሽ ያስታውቃል፣ እንዲሁም ደግሞ ድምፅሽ ቆርጥ ይላል፣ አላህ በሰላም ለሁለት ያድርግሽ ብላ ነበር። በመጀመሪያ አሚን ያ ረብ ለዱዓሽ አላሁማ አሚን ያ ረብ ለዓለሚን ብያለሁ። እህቴ በጣም የማመሰግነው ጀዛካላሁ ኸይረን። እና ደግሞ ሪፕላይ ያደረገችው እህታችን ደግሞ እናንተ ያልወለደውን ወልደዋል፣ ያላረገዘውን አርግዘዋል፣ እንዲሁም ደግሞ ያልታመመውን ታሟል የምትሉ ኮሜንታተሮች ምን ነው ሁሉን ነገር ነው ብላችሁ እንትን አላችሁ ብላ ደግሞ ሪፕላይ አድርጋ እንደውም ሪፕላይ እየተደራረጉ ታሰዳደቡ መጨረሻ ላይ እና እውነት ለመናገር ቢሆንም ባይሆንም ራሱ ይሄ መልካም ምኞት ነው። በጣም የማመሰግነው። በተለይ ውድ ቤተሰቦቼ ከስደት መልስ በተለይ ብዙ ዓመት በአረብ ቤት በአረብ ሀገር ለፍተን ደክመን ድካሙንም ልፋቱንም ሁላችሁም ታውቁታላችሁና ከብዙ ዓመት በኋላ ከብዙ ልፋትና ከብዙ ድካም በኋላ ሀገራችን ስትገቡ እንግዲህ ሀገራችን የምንገባው ራሳችንን ለመተካት ለፍተን ደክመን እንዲሁም ደግሞ ቤትም ሰርተን ሁሉን ነገር አሟልተን ይብለጥ ደግሞ ራሳችንን ለመተካት ወልደን ያኔ ራሳችንን ተክተን ያው እንግዲህ ነው የሚያስፈልገውና እሱም እንደመሆኑ መጠን እንግዲህ ያው እንዳገባሁ ነግራችኋለሁኝ። እንደውም ባለፈው ጊዜ ከባሌ ጋር ቪዲዮ በሰራሁበት ቪዲዮ እንዴት እንደተገናኛችሁ ስለ ባልሽ እንዲሁም ደግሞ ቪዲዮ ስሩልን ብላችሁ ነበር። ለመናገር አልሰራንላችሁም። ኢንሻአላህ እንሰራላችኋለን ማለት ነው። ግን ብዙ ጊዜ ኮሜንት ትሰጣላችሁ። እንዲሁም እነ መዲጋ በሰራሁት ቪዲዮ ላይ ነፍሰ ጡር ነሽ እንዲሁም ደግሞ ታስታውቂያለሽ በድምጽሽ እንደነገርኳችሁ ሪፕላይ እየተደራረጉም ያሉ አሉ። እንግዲህ እውነት ነው፣ ትክክል ናችሁ። አልሐምዱሊላህ ረብል ዓለሚን። እውነት ለመናገር ይሄ ትልቅ ኒዕማ ነው። እንደነገርኳችሁ ብዙ ለፍተን ደክመን በአረብ ቤት ብዙዎቻችን ከባድ ነው። ሀገር ስንገባ እንወልዳለን ለማለት በቃ ያኔ የሆነ እንትን እንላለንና ደግሞ አላህ ሱብሓነሁ ወተዓላ ወዶና ፈቅዶ እንግዲህ የልጅና ሊያረገኝ ነው። እንግዲህ ኢንሻአላህ በእዝኒላህ ዱዓ አድርጉልኝ። አዎ ነፍሰ ጡር ነኝ ማለት ነው። እንደውም ኮሜንት ላይ የሆነች ልጅ መሽለታ ነው የሰራሁት ቪዲዮ ላይ
ነፍሰ ጡር እናንተ ዩቲዩበሮች ለራሳችሁ የቤታችሁን ገመና ብዙዎቻችሁ ትናገራላችሁ። አንዳንዶቻችሁ ደግሞ ደስታችሁን ደግሞ ለምንድን ነው የማታካፍሉ? እና አሁን አንቺ ነፍሰ ጡር ነሽ ለምን አልነገርሽንም ብላለች የሆነች እህታችን። ይሄንን ስትል ደግሞ ከጥሩ ተመልካምነቷ እንዲሁም ደግሞ ለኔ መልካም ለኔ ጥሩነት ከማሰቧ ነው እንጂ እውነት ለመናገር ኮሜንቷን እየወቀስኳት አይደለም ማለት ነው። ግን ለእሷም ጭምር ይሄንን ቪዲዮ የምሰራው እንጂ ለእናንተ ላለመናገር እንዲሁም ደግሞ ደስታዬን ላለማካፈል አይደለም እውነት ለመናገር ማለት ነው። ግን ትንሽ ጊዜው ገፋ ትንሽ ይበልና አበስራችኋለሁ እነግራችኋለሁ ብዬ ነው እንጂ ይሄ የሚደበቅ አይደለም። ይሄ ደግሞ ትልቅ ንዕማ ነው። አላህ ለወፈቀው ደግሞ ዱዓ አድርጉልኝ። ዱዓችሁ አይለየኝ። በኮሜንት ላይ ዱዓ አድርጉልኝ እና ወደ ገደለው ስሄድ አዎ ነፍሰ ጡር ነኝ። ከሳውዲ ከመጣሁኝ አሁን 6ኛ ወሬን ይዣለሁ ማለት ነው። 6 ወሬ አሁን ማለት ነው። እና እንዴት እንዳወቃችሁ አላውቅም። እኔ በጅስሜ ያኔ ጅስሜ ብዙም የሚያስታውቅ አይደለም፣ ግን ይለይና ወይም ደግሞ ትንሽ ገፋ ይበልና ለእናንተ አበስራችኋለሁ፣ ደስታን አካፍላችኋለሁ ብዬ ነው እንጂ እናንተን ለመደበቅ ከእናንተ የተደበቀ ከእናንተ ምንም ነገር ኑሮ አይደለም። እውነት ለመናገር እናንተ ማለት ቤተሰቦቼ፣ የዩቲዩብ ቤተሰቦች፣ በቃ ቤተሰብ ፋሚሊ፣ እናንተ ታውቁኛላችሁ፣ በካሜራ ታውቁኛላችሁ፣ እኔ አላውቃችሁም ግን በኮሜንታችሁ በቃ በሁሉ ነገራችሁ እውነት ለመናገር በጣም ደስ የምትሉ ፋሚሊ ደስ የምትሉ ቤተሰቦች ናችሁ ያላችሁኝና በዚሁ አጋጣሚ አላህ ሱብሓነሁ ወተዓላ በሰላም ለሀገራችሁ ያብቃችሁ። የሰራችሁበትንም አላህ በረካ አድርጎ ከቤተሰቦቻችሁ ጋር በሰላም ለመስራት ለመቀየር ወደ ስደት እንደሄዳችሁ ደግሞ ሰርታችሁ ተቀይራችሁ ያሰባችሁት ሁሉ አሟልቶላችሁ ለቤተሰቦቻችሁ ብቁ ቤተሰቦቻችሁን ለማየት ያብቃችሁ ነው የምለው። እውነት ለመናገር እኔ ምንጊዜም ሁልጊዜ ዱዓ አደርግላችኋለሁ። ለዛም በተለይ በስደት በተለይ በአረብ ሀገር ለምንኖር እህቶች እንደው እኔ እንጃ እኔ ወላሂ ላዚም እንደው ያረብ እንደው የተሻለ ኑሮ ጥሩ ደስታ ይስጣችሁ በሀገራችሁ ላይ ማለት ነው። በእርግጥ በስደትም ላይ አግብታችሁ ወልዳችሁ አላችሁ። ዋናው ራስን መተካት ነው። በስደት ላይ ወልዶ አግብቶ መውለድ ቢከብድም እንግዲህ ብዙ ውጣ ውረድ ቢኖርም ይሄ ደግሞ ውጣ ውረድ ይኖረዋል ያልኳችሁ ከጎናችሁ እናታችሁ የለችም፣ የሆነ የምታግዛችሁ ለእናታችሁ ሚስጥራችሁን ከጎናችሁ አብራችሁ አትካፈላችሁ እና በዚህ ትንሽ ይከብዳል በአረብ ሀገር ወይም በስደት መውለድ ማለት ነው። ቢሆንም ግን ደግሞ ዋናው ራስን መተካት ዋናው መውለድ ነውና በስደትም አግብታችሁ የወለዳችሁ አላህ ልጃችሁን አሳድጎላችሁ በሰላም ለሀገራችሁ ያብቃችሁ። ምክንያቱም ይሄ ልልባችሁ የቻልኩት ዙረን አገራችን መግባታችን አይቀርም። እውነቴን ነው የምላችሁ። የ10 በቃ ስንት ዓመት 10 ዓመት 15 ዓመት 3 ዓመት 4 ዓመት በቃ አላማችን እስከተሳካ ድረስ ያሰብነው እስከተሟላ ድረስ ያኔ ታገር ዘልናን ታገር ከመምጣት አገር ከመግባት ዘልን አንዘልም። ምናልባት እዛው ኗሪ ልትሆኑ ትችላላችሁ፣ እዛው ቤተሰብ እዛው ፋሚሊ ያላችሁ ልትኖሩ ትችላላችሁ። ለማየትም ሆነ ቤተሰቦቻችሁ እስካሉ ድረስ መምጣታችሁ አይቀርምና እኔ እንጃ። በተለይ በስደት ያላችሁ፣ በተለይ በአረብ ሀገር፣ በተለይ በመዳም ቤት ያላችሁ እንዲያው አላህ ያሰባችሁት ሁሉ አሳክቶ እኔ በጣም ነው እኔ እንጃ በራሴ ስለማውቀው እኔ እንደነገርኳችሁ 12 ዓመት በአረብ ቤት ሰርቻለሁ፣ ሳውዲ ማለት ነው። 12 ዓመት ስሰራ እውነት ለመናገር ከባድ ነው። ከቤተሰብ ርቆ እንጃ ከሀገር ርቆ ይከብዳል። ግን ያሰብነውን ለማሟላት በቃ አላማ እስከሆነ ድረስ ጨክነን ሰርተናል። አልሐምዱሊላህ። እንግዲህ ደግሞ አላህ ወዶና ፈቅዶ ለሀገራችን አብቅቶን እዚህ ደርሰናል እና ምንጊዜም ወላሂ እኔ ስማችሁን ገሌ ብዬ አልልም። በቃ በሙሉ በቃ ስደተኛው በሙሉ በተለይ ሴቶች እህቶቼ፣ በተለይ በአረብ ቤት የምትኖሩ ሴቶች እህቶቼ እንዲያው ያስባችሁን ሁሉ አሟልቶ ቤተሰቦቻችሁንም ሳይነጥልባችሁ ሀገራችንም ሰላም ሆኖ እናንተም ደግሞ ያስባችሁትን አሳክቶ በሰላም ለሀገራችሁ ያብቃችሁ። እውነት ለመናገር እና እንዲሁም ደግሞ ራሳችሁን ያልተካችሁ ያልወለዳችሁ አላህ ለዚህ ወግ ማድረግ ያብቃችሁ ነው የምለው ማለት ነው። ሰው
ለፍተንም ሰርተንም ደክመንም በቃ ወተንም ወርደንም ራስ መተካትና ራስን መተካት ያው አይቀርምና ስለዚህ አላህ ጥሩ ትዳር ሰጥቷችሁ ጥሩ ሷሊህ ልጆችን ወፍቋችሁ በሀገራችሁ ላይ በቃ የተደሰተ ጥሩ ኑሮ እንድትደሰቱ ተደስታችሁ እንድትኖሩ በአረብ ቤት አንገታችሁን ደፍታችሁ እርጥቡ ደረቁ ነዶባችሁ መዳም ጮኻባችሁ የመዳም ሊገልምጧችሁ እኔ ሌላውም አይደለም እውነት ለመናገር በተለይ እውነት በጣም እኔ እንጃ አንዳንድ ጊዜ ኢሞሽናል ሆናለሁና ብዙ ውጣ ውረዶች አሉ። ግን ያንን ሁሉ በቃ ጨክናችሁ ኢቭን እንኳን ኢጃዛ ቤት አልወጣም። እኔ አሁን ታውቃላችሁ፣ ብዙ ጓደኞቼ ታውቃላችሁ፣ አረብ ሀገር ስኖር ኢጃዛ ቶሎ ቶሎ አልወጣም። በ6 ወር በ5 ወር ነው የምወጣው። እንደዛውም ደግሞ ከስንት አንድ ጊዜ ነው እንጂ በፊት ላይ ነበር እንጂ የምወጣው። በተለይ አሁን ቅርብ ዓመታት ላይ ጭራሽ ኢጃዛ የለኝም ነበር ማለት ነው። ግን አረቦችም ሰዎችን በጣም ጥሩ ስለሆኑ በዚሁ አጋጣሚ እውነት ለመናገር አረቦችን በጣም ነው የምወዳቸው። በጣም ጥሩ ሰዎች ነበሩ። እኔም ጥሩ ስለሆንኩ ነው እነሱም ጥሩ የሆኑት። በእርግጥ ግን እኔ እንጃ ይሄን ልባቸው የቻልኩት ሁሉ ነገር ያስር ጥሩ ቢሆኑ ጸባያቸውን ችላችሁ የአረቦቹን ልጆች በቃ ሁሉ ነገሩን ችላችሁ ነውና ያ ሁሉ ችላችሁ ሀገራችሁ ደግሞ የማታ ማታ ጥሩ ደስታና ጥሩ ኑሮ እንድትኖሩ የዘወትር ዱዓዬና የዘወትር ምኞቴ ነው የኔ ውድ ቤተሰቦች። ስለዚህ ደስታዬ ይሄንን ይመስላል። እናንተም ደግሞ ዱዓ አድርጉልኝ አላህ በሰላም ለሁለት እንዲሆን ማለት ነው። ያው እንግዲህ በኮሜንት ያኔ ስለጠየቃችሁ ብቻ ታው የነገርኳችሁ ያው ጊዜው ያኔ ለመንገር ፈርቼም ወይም ደግሞ ሳልፈልግ ቀርቼ አይደለም፣ ግን ቆይ ትንሽ በማለት ነው እንጂ ከእናንተ ደብቄ አይደለም። በጣም ይቅርታ። ኮሜንት ላይ እንደዚህ ተባላችሁ እህቶቼ፣ ሰው የመሰለውን ቤተሰቦች እስከሆናችሁ ድረስ የመሰለውን በቃ ደስ ያለውን ማለት መብቱ ነው። ስለምትወዱኝ ስለምታከብሩኝ እንዲሁም ደግሞ የተሰማችሁን ስለሆነ ልጅቷም ልክ ናት። በጣም ነው የማመሰግነው እህቴ። ግን ላለመናገር ሳይሆን ያው ጊዜ ሲደርስ እናገራለሁ ብዬ ነው እንጂ ማለት ለመደበቅ አይደለም ማለት ነው። ስለዚህ ዱዓ አድርጉልኝ፣ እኔም ዱዓ አድርግላችኋለሁ። አላህ በሰላም ለሀገራችሁ ያብቃችሁ። ጠንክሩ፣ አብሽሩ። አላህ ደግሞ አገር ለመግባት ያስባችሁና አገር ለመግባት ፍላጎቱ ያላችሁ ማለት አገር ለመግባት ፈልጋችሁ የአገሩ ሁኔታ ኑሮ ውድነት እኔ ብዙ ጊዜ ቪዲዮ ላይ ታያላችሁ። ኑ ቶሎ ነው የምለው። በቃ ኑ ቶሎ። እውነት ሊያጨናንቋችሁ ይችላሉ። ኑሮ ውድነት እንዲህ ነው ይሏችኋል። ግን እዚህ የምንኖረው ደግሞ ደስተኛ ሆነን በቃ ደስተኛ ሆነን ነው በእርግጥ የምንኖረው ማለት ነው። ግን እናንተ እስከ መቼ ድረስ በተለይ ልጅ የሌላችሁ፣ በተለይ ራሳችሁን ያልተካችሁ፣ በተለይ የትዳርን ጣዕም ያላወቃችሁ እስከ መቼ ድረስ ለቤተሰብ እስከ መቼ ድረስ ለገሌ እያላችሁ? ስለዚህ ራሳችሁን መታችሁ ተኩ። እፎይታ ያኔ የተወሰነ እረፍት አላህ ይስጣችሁ ነው የምለው። የተወሰነ ስላችሁ ማለት በመዳም ቤት ለፍታችሁ ደክማችሁ መጨረሻ ላይ ደግሞ አላህ በሀገራችሁ ላይ ደስታን ይወፍቃችሁ ነው የምለው። እንግዲህ ወሬዎችን ደጋገምኩ መሰለኝ። በጣም ይቅርታ ቤተሰቦቼ። የዛሬው ቪዲዮ ይሄንን ይመስላል። እንግዲህ በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ሰላም አለይኩም ወራህመቱላሂ ወበረካቱ።